አምሳ ቢወለድ አምሳ ነው ጉዱ ከተባረከ ይበቃል አንዱ የሚባልለት አቶ ብሩኬ እንግዲህ ቴንኪዩ ቬሪ ማች ማይ ብራዘር። እንግዲህ ሚስቴን አትንኩቤ ብሏቸዋል፣ ሰምታችኋል። እኔ ለእናቴ ብዙ ነገር የማደርግ ልጅ ነኝ። ለማድረግም ወደፊት ምንም የሚገድበኝ ነገር የለም። ከፈጣሪ ጋር ወደፊት እንሄዳለን ብሏል ማለት ነው። ሁሉም ነገር ሪዝቅ ከፈጣሪ ነው፣ ስጦታ የሚሰጣችሁ እንጂ ከሰው አይደለም። ይህ ነው የሆነ ሰው የሚሰጣችሁ ፈጣሪ ነው። ገባችሁ አይደለ? እንጂ ሰው አይደለም። ሰው የሰጣችሁን ነገር ሰው ይነሳችኋል። ግን ፈጣሪ የሰጣችሁን ነገር ግን አይነሳችሁም። ገባችሁ አይደለ? ፈጣሪ አሳይቶ የሚነሳ ነገር አይደለም። ሰው ግን አሳይቶ ይነሳችኋል። የሆነ ነገር ይሄ አይሹ ኢንኮን አንቺ ልሰጥሽ ነው ነገር ልሰጥሽ ምናምን ብሏችሁ ማለት ነው። ከዛ ከሰዓት ሲሆን አይ ሶሪ ልሰጥሽ አልኩት እኮ ሌላ ዙር ሰጠው ነው ወይ ደግሞ ለሆነ ነገር አስፈልጎኝ ይላችኋል። ፈጣሪ ግን ከዘረጋላችሁ ይሰጣችኋል እንጂ ዘርግቶ አይነሳችሁም ማለት ነው። ይህ ነው ምን አለ መሰላችሁ ዛሬ የተረዳሁት ነገር ቢኖር ያው እንግዲህ ሀይሚና ብሩኬ እንዳልኳችሁ ነው። መቼም ቢሆን መታረቃቸው አይቀርም። ገና ልጆች ናቸው። ወጣትነት ፍቅር ማለት ነው። ፍቅር ውስጣችን ላይ ሲኖር በቃ እንዲህ ያን ሰው ስናየው ማለት ነው ፍቅራችን እንዲህ ስለሚያገሸግሸ ምናምን የሆነ ነገር ልንባባል እንችላለን። ሁሌ እንደምላችሁ ብዙ ነገሮች ወደ ፐብሊክ ስለማይመጡ እንጂ ፕራይቬት አሁን የኛ ላይፍ የፍቅር ላይፍ ማለት ነው። አንድ ቀን ሀቢቢ ገለቡ ምናምን የሆነ ቀን ደግሞ ሲዝጋ ከዚህ ነገር ምናምን አንደርስታንድ ሚ ጋይስ። እና ዛሬ በጣም ነው ደስ ያለኝ። ወንድሜ አኮራኝ። ሁሌ ምንም ኮራ በእውነት ለመናገር ዛሬ ደግሞ እንደዚህ አድርገ አልካቸው ማለት ነው አፋቸውን። በስማ እኔ ያሳዝናችሁ እንደሆነ ልንገራችሁ። ከዚህ በፊት ተናገርኩ እኮ ስንቴ ተናገርኩ። ተው ሀይሚን ብላችሁ ብሩኬን አትናገሩ፣ ብሩኬን ብላችሁ ሀይሚን ምን አትናገሩ። ረፉ አልኩኝ። ሀይሚ ስትሰደብ ብሩኬ አይወድም፣ ብሩኬ ሲሰደብ ሀይሚ አትወድም ማለት ማን ሰምቶኝ እኔ ያለው ለለ ብሩክዬ ብሩክ ተተተተ ብላችሁ ዛሬ ምን አለ ብሩክን ብላችሁ ሀይሚ እንድትናገሩ አልፈልግም ዋ አለ ማለት ነው። እንዴት ደስ እንዳለኝ ማለት ነው። እዚህ ጋር እንደው ምን ልበል ወንድም አለሞዴ እንደው እግዚአብሔር ባለበት ይጠብቀ የኔ ውድ ወንድም። ፈጣሪ ከዚህ በላይ ከፍ ያድርግ። በጣም ነው ማከብረህ። እዚህ በላይ ለእናትህ የሚገባትንም ማይገባትንም ነገር ሁሉ የምታደርግባት ዘመን ያደርግልህ። ከመኪና ላይ መኪና፣ ከእድሜ ላይ እድሜ፣ ከውጤት ላይ ውጤት ይጨምርልህ። እውነቴን ነው የምልህ። አንተ ምርጥ ሰው ነህ። እውነት በጣም በቃ ስቶፕ እንዲላቸው ፈልጌ ነበር። እሱን ደግሞ አደረገው ማለት ነው። ማለት በቃ አያገባችሁም አይነት ነገር ነው ያላችሁ። ክፍፍል እንዴ ባልና ሚስት እናንተ እኮ ማፋታትን የፈለጋችሁት ማታረቅ ሳይሆን ሰው ሊያስታርቅ ሲል የሚላቸው ነገሮች፣ እናንተ ግን ለማፋታት ባልና ሚስት ሲፋቱ ወይ ደግሞ የመጨረሻ ቀን ነገር ሲሆኑ እንዲያርጉ። ግማሾቻችሁ ሀይሚን ብር መልሽ እንዲያርጊ ምንድን ነው ምግብ የበላችሁ ሳይቀር መልሽ። ግማሾቻችሁ ደግሞ መኪና ገዝታታለች ና መልሽ። እንዴ ሀይሚን ብሩኬም እኮ እኩል ነው የሚሰጡት በነገራችሁ ላይ ማለት ነው። እዚህ ጋር ሳናዳላ በሁለት እውነቱን እንነጋገር ከተባለ ሀይሚ ላይ ዛሬ ፖስት ይደረጋል፣ ብሩኬ ላይ ነገ። ሁለታቸውም የሚሰሯቸው ስራዎች አንድ አይነት ናቸው። ተጋግሰው ተባብረው በፍቅር የሚኖሩ ልጆች ናቸው ማለት ነው። ስለዚህ በማገባን ገብተን ይተተተተ ስንል ብሩኬ ደግሞ ቸፕ አላችሁ ማለት ነው። እስክቶሽ ወይ ክሊዮም ግርግርግርግር ማፊ ፋይዳ ወይኔ ወዶቼን የታዳጊዎች እንደ እኔ ጨቅጫቃዎች ተጨቃጨቁ ይሁንበት። የታባቱ ዛሬ ታልተጨቃጨቃችሁ መቼ ተጨቃጨቁ ነው? በኋላማ እርጅና ይመጣል። ምኑን ተጨቃጨቃችሁ? ነገ አራቱ ልጆች ይመጣሉ። ከምኑ አድጋችሁ ነገ ለልጁ ስታስቡ ምን ስትሉ ብሎ ናችሁ ነው የሚፈታው። ዛሬ ተጨቃጨቁ ልክ እንደ ህፃን። እኛ ህፃን ሆነን አለ ብሩኬ ብዙ ነገር እናስባለን አለ። ዩ ማይንድ ዲስ ኖ ወርክ ኦር ወርክ ወይ ዛሬ ሞታችሁ አልኩ፣ ገደላችሁ እኮ። አቤት እናቶች ቀብረር ብሎ በቃ አንተ ብቻ ተናገር። አዎ እውነቴን ነው የምላችሁ። ሀይሚዬ ደግሞ መጣ የኔ ቅሞ ሚፍታ ወንድሜ በጣም ነው ማከብረው ባይዘው ማለት ነው። በጣም መልካም ሰው ነው። እውነቴን ነው የምልህ። በጣም ነው ማከብር። በጣም ቢግ ሪስፔክት ፎር ዩ። ምንድን ይባለው አረበኛ ይችላል እኮ እሱ። ጠፋኝ፣ በኋላ ትዝ ሲለኝ እላችኋለሁ። አሁን በጣም ደስ ስላለኝ ብዙ ማውራት አልችልም። እና የኔ ወዶች እንግዲህ ብሩኬም በደንብ አድርጎ ሀሳብ ይዞ የመጣው ዛሬ ሚስቴን እንድትነኳት አልፈልግም ብሎ ነው። ከዚህ በፊትም ደጋግሞ እኮ ሀይሚዬ ምንም እንዲያት አልፈልግም ብሏል። ግንስ ማን ይሰማል? እኛ እንናገራለን። በዚህ ስትናገሩ በዚህ ያፈሱታል። እኛ ምን እናርግ? ዶንት ሊስን ያኔ አይሰሙም። ማይስሙ ሹ ሰው እኔ ክሊዮም ጎሎ ካላስ ታብት ክሊዮም አክላ ሰነ ታብት ስሙን ሾይ አግሉ ሾይ እና ማለት ቤተሰብ ጌታን ነው የምላችሁ። በጣም ደስ ብሎኛል። በጣም ደስ ላይ ምንም ማድረግ አልችልም። ሲጨቃጨቁ ሀይሚዬ ዘራፍ ምናምን ነገር ብላ ከገዛ ባሏ ላይ ዘራፍ አካኪ ዘራፍ ስትልበት ብሩኬ እንዴ እኔ እንደዚህ ስትኝ እኔን ቀብረራለ ስትይ ምናምን ስትይ ደግሞ ሚፍታ እኮ በቃ ጨርሶ አላቸው ማለት ሲገላግል ከዛ ደከመውና በቃ እሺ ምናምን ብሎ ተዋቸውና
መጨረሻ ላይ ሀይሚዬ ደግሞ እንደው እኔም እዚህ መምጣቴ ነው ምናምን ነገር ብላ ፍቅር አለባችሁ ታውቃላችሁ። በጣም እኮ ነው የሚፋቀሩት። ወይ የኔ ወዶች ሀይሚ መታ እንደዚህ ሰላም ስትለው ብሩክ አይታችሁታል። ፈገግ አለ ማለት ነው ወይ ፈገግታው ሀይሚን ሲያይ በቃ ትርክርክር ያለው በቃ ልቡ ማለት ነው እንዲሰከተተታለለት። ከዛ ሀይሚዬ ደግሞ እንደዚህ ሰላም አለችውና ምናምን እንደው አንተን ብዬ ነው የመጣሁት እንጂ ምናምን ነገር አለች ሚፍታን ምናምን። ግን ደስ ብሏታል ብሩኬን ስላገኘችው፣ ብሩኬም ደግሞ ሀይሚ ስላገኘ ደስ ብሎታል። ከዛ በበኩል ሁሌ እኮ ሀይሚ እንዴት ነው ሰው ማላቸው ላይ ሲሆን አትፈልግም እንዴ? በዚህ ነው መሆኑ ብላ ዙራ ነው የምትሄደው። ጆሲ ራሱ ግፍት የሰጣቸው ጊዜ ታስታውሳላችሁ። በዚህ ዙራ ከብሩኬ ጋር ነበር። ዛሬ ግን አይ ብላ በሚፍታ በኩል ሆነች ማለት ነው። ይሁንበት የኔ ቅመም እንዴ ሚፍታም ወንድማችሁ ጓደኛችሁ ይኸውልሽ እስካሁን ያልተቀየረ ወርቅ የሆነ ጓደኛ ነው ያላችሁና እንደው ኑርልኝ ሚፍታ የወንድም ማለት እንግዲህ እላችኋለሁ። ዛሬ ምንድን ያለው ሚፍታ እኮ ቶሎ አይቋጨውም ነገሩን። ቪዲዮ ላይ እምቢ ብለዋል ምናምን አይልም። በቃ እንጨርሰዋለን በኋላ ብሎ ይሄዳል ማለት ነው። ዛሬ ደግሞ ለየብቻ ላውራችሁ በአንድ ላይ እንዲህ እዛን የሆኑ ልጆች እንዴት አድርጎ አውራቸው በአንድ ላይ አይልጅነት የልጅነት ፍቅር እኮ ደስ ሲል እንደው ምን ይሻላል? አይ እውነቴን ነው የምላችሁ የልጅነት ፍቅር ወይኔ ደስ ሲል። አሁን እንግዲህ በኋላ ሲያሳልፉት ሀይሚና ብሩክ እድሜ ሲያልፍ ሌላ እድሜ ላይ ትልቅ ላይ ሲደርሱ እንደዚህ እኮ ነበርን ሀይሚዬ ታስታውሻለሽ? አዎ ብራ እንደዚህ እኮ ነበር ምናምን እያሉ ያወራሉ ማለት ነው። እና እንግዲህ ሁለታችሁም ለየብቻ ላውራ እዚህ ጋር አልተስማሙም እንዴ? ጭቅጭቅ ትክ የሆነ ታላቅና ታናሽ ወንድም ታውቃላችሁ። እኔና ወንድሜ ማለት ለምሳሌ በጣም ነው በቃ እንደዚህ በአንድ ላይ ሲሆን አንስማማም። ዶሮና ጥሬ ጭቅጭቅ ስንላይ ደግሞ በቃ ነፋፈቃለና ልክ እንደዛ ማለት ነው። አሁን እንደዛ ነው የሆኑብኝ። እኔ ለየብቻ ላውራችሁ እንጂ ምን አደርጋለሁ አለ ሚፍታ። እንግዲህ በቃ ይዤሽ አንተን ላውራና ከዛ እሷን አመጣለሁና ብሎ ሄደ። በቃ ነገሩ በፒስ ነው የሚፈታው እዚህ በኋላ ማለት ነው። እንግዲህ ሚፍታ ያለበት ነገር ሁሉም ነገር ፏ ነው። ምንም የሚበላሽ ነገር እንደዚህ ሆኖ የሚቀር ነገር የለም። ቤተሰብ ለምን ብላችሁ ከጠቃችሁኝ ተው፣ የማየውን ነገር አታደርጉ። ሀይሚ ብሩኬን ብትተው ሀይሚን አታገቧት፣ ብሩኬ ሀይሚን ቢተዋት አታገቡት። ምን አትሉ እንዲሁ እንድች እንኳን እኮ ቅንጣት ታክል እጃቸውን ንክት ማድረግ አትችሉ። ውይ እኔ እኮ ታሳዝኑኛላችሁ። እውነቴን ነው የምላችሁ። ወይኔ ጉዴ ብቻ በጣም ደስ ብሎኛል የኔ ውዶች። ዛሬ መጣችሁ እንግዲህ ሚዲያውን እንደመቅመቅ አድርጋችሁ ሲዳችኋል። ሌላ ምንም ማለት አይቻልም። ቡራዬ ደግሞ ትልልቆች ሰዎች ናችሁ፣ እናቶቻችን ናችሁ። ስለዚህ የማይሆን ነገር አትበሉ። ከፈለጋችሁ ከቸገራችሁም እኔ ቡራ ማደርግላችሁ ነገር ይኖራል ብላ የቸገራችሁ ካላችሁ ዳችሁ ጠይቁ ማለት ነው። እና ስለዚህ የማይሆን ነገር አትበሉ። ሁሌም ነው የምላችሁ ይሄን ነገር። ብዙዎቻችሁ ደግሞ እኔ ያናደደኝ ያው ሀይሚ ላይቭ ምናምን ለሚያወሩት ቦታ ሰጣቸው እንደዚህ ማለቷ ነው ምናምን ብላችኋልም። ዛሬ ብቻ አይደለም ቤተሰብ በነገራችሁ ላይ ማለት በጣም ብዙ ጊዜ የሆነ እንደዚህ ጸቦች ሲፈጠሩ የሚሏቸው ቃላቶች ስላሉ ያው ለኦዲየንስ ደግሞ ኦዲየንስ አይደል የምንከታተላቸው፣ ለኦዲየንስ ደግሞ ትክክለኛ መልስ መመለስ አለበት። 10 ሰውም ይሁኑ 5 ሰውም ይሁኑ በነገራችሁ ላይ ሰኞ ወጣ ስም ማክሰኞ አይመለስም ነው የሚባለው። አዎ እነዛ ሰዎች እየበከሉ ይሄዳሉ። ገባችሁ አይደለ? ለምሳሌ አንድ ሰው ፖስት የሚያደርገውን ነገር 11,000 ሰው ወይ ደግሞ 1,000 ሰው ይሁን 2 ሰው ላይ ካደረገ ማለት እነዛ 2 ሰዎች ተስማምተዋል ማለት ነው። ከፖስቱ ጋር 3 ሰዎች ተስማሙ ማለት ከዛ እያለ እየተሳሳበ ይሄዳል። ሰው ነገሩን ከዚህ ጋር እያጸዱት መሄዳቸውን አልጠላውም፣ መመለስም ስላለባቸው ማለት ነው። ስለዚህ ከዚህ ነገራችሁ ተመለሱ። እንዲሁም ደግሞ አለው ሀይሚን የሆነ ነገር አደርጋለሁ ወይ ደግሞ ብሩኬን የምትሉ ሰዎች ምንም አታደርጉም። ፈጣሪ ነው ዋናው፣ ፈጣሪ ነው የሚያኖራቸው እስከዛሬም ከዚህ በኋላ እሱ ነው የሚያኖራቸው። እንዲሁም ደግሞ ምንምም ስለማታደርጉ ማለት ነው ደጋግሜ እነግራችኋለሁ። ዝም ብላችሁ አፋችሁን አታቆሽሹ። እንዲሁም ደግሞ ነገ በልጆቻችሁ በሌላ ብቻ እንዴት ነው ሁሌም እነግራችኋለሁ፣ ፎቶ ስለሌላችሁ ብቻ እንዲሁም ደግሞ በድምፅን ስለማትሰሩ ብቻ ምንም አንሆን ብላችሁ አትሰው። ሁሉም ሰው የዘራውን ያጭዳል። ዛሬ አሁን ስንዴ ዘርተሽ ነገ ደግሞ በቀሎ አታፍሽም አይደለ? ሁላችንም ዛሬ የምናደርጋት ነገር ነገ መስዋዕትነት ታስከፍልናለች ማለት ነው። ጥሩ ነገር ለማግኘትም ሆነ መጥፎ ነገር ዛሬ የምታደርጉት ነገር ነው የሚወክላችሁ ብዬ ነው የማስበው። ስለዚህ ሁላችሁም እኔ ጨዋ ነኝ እኔ ምናምን አትበሉ። ሁላችንም የፕራይቬት የሆነ ወደ ፔቤት ሊወጣ የማይችል ላይፍ ይኖረናል። ግን ደግሞ ያ ነገር ስለተደበቀ እናንተ ትታ አትበሉ። ፍቅር አንዴ ጸብ አንዴ ግጭት ያለ ነው። በቃ ፍቅር እንደዛ ነው። ሁሌ ላብላብ የለም። አንዳንዴም ደግሞ ህት አለ ማለት ነው። እና እንድትረጋጉ ነው አሁን በድጋሚ የምነግራችሁ። በተረፈ የኔ ጩጮዎች ማለት ነው ይመቻችሁ የኔ ወዶች ማለት ነው። እንደው ምን አለበት ብትደባደቡ እኮ ምንም ችግር የለውም። የምሬ ነው የምላችሁ። ቢደባደቡ ራሱ ማለት ነው ይሁንበት። ሌላ ሰው መጥቶ እንዲነካቸው ነው የማልፈልገው። ሌላ ሰው ከነካቸው ግን በቦክስ ነው እንደዚህ ማጠራርገው ማለት ነው እንጂ እርስ በርሳቸው ከቲንግ ምናምን በቃ እንደፈለጉ ቢማቱ ራሱ ኢትስ ኦኬ
እና ረስቸው ማለት ነው። የሙሽዬ እጅ ያበላ ምናምን ይነቅሻል። አንቺን እንቀርግሽ ማለት ነው። ይነቅሽ ያባት ያምላክ ምን ታደርግሽ? ምን በቅናት እንዴት ተንጨረጨራችሁ? ድድድዳላችሁ። ሙሽዬ ትወዳታለች ነው የምታረጋት። በቃ አሁን እየደወለች ሀይሚዬ ምናምን የኔ ቆንጆ ተይ ካምዳውን እያለቻት ነው የሚሆነው። ስለዚህ ማያገባችሁ ላይ አትግቡ፣ ያልበላችሁን አትከኩ። የሚያካችሁ ላይ ለምን አትከኩም? ወይኔ ጉዴ! እና ለማንኛውም የኔ ወዶች ዛሬ አስደስተውኛል። ጨረቃዎች፣ የኔ ጨቅጫቃዎች፣ ሚፍታ ወንድሜ ነገሮች ሰላም ይሆናሉ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ